ጸጋ እንደ ዘላለማዊ ሕይወት የቀረበበት የቅዱስ ዮሐንስ ግንዛቤ በአዲስ ኪዳን ውስጥ ያለንን የጸጋ አረዳድ የበለጠ የሚያሰፋልን የበለጠ የሚያስተምረን ክፍል ነው። ቅዱስ ዮሐንስ በተለያዩ መንገዶች ስለ ጸጋ ይናገራል። በተለይ በወንጌሉ በሶስት አጋጣሚዎች ብቻ ቃሉን ጠቅሶ ጸጋ እያለ ይናገራል። የመጀመሪያው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ የሚለው ነው። እዚህ ላይ ቅዱስ ዮሐንስ ጸጋንና እውነትን አያይዞ ይናገራል። ጸጋና እውነት አንዱ ከሌላው ጋር በቅደም ተከተል ተቀምጠዋል። ቅዱስ ዮሐንስ አረፍተ ነገሩን ያዋቀረበት አግባብ ሳይቀር የሚናገረው የራሱ የሆነ ምስጢር ስላለው ዮሐንስ ቃል ሥጋ መልበሱን ሲናገር ጸጋንና እውነትን አጠገብ ላጠገብ ያስቀምጣቸዋል። ስለዚህ ጸጋና እውነት የተያያዙ ነገሮች፣ ጸጋና እውነት የአንድ ሳንቲም ሁለት ገጽታዎች መሆናቸውን ያሳየናል። ሁለተኛው አጋጣሚ በዚሁ በዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ከሙላቱም የተነሳ በጸጋ ላይ ጸጋ ተሰጥቶናል የሚለው ሥጋ የለበሰው ቃል በእርሱ ዘንድ በመላት ያለውን ጸጋ በቸርነቱ ለሁላችን እንደሰጠን የሚናገርበት ክፍል ነው። ጌታችን ኢየሱስ ክርስቶስ ከሱ ሙላት የተነሳ ለእያንዳንዳችን ደግሞ በጸጋ ላይ ጸጋ ሰጥቶናል እያለ ቅዱስ ዮሐንስ በአንደኛ ምዕራፍ የዮሐንስ ወንጌል ማለት ነው ቁጥር 16 ላይ ይናገራል። ሶስተኛው አጋጣሚ በሁለተኛው የዮሐንስ መልእክት ምዕራፍ 1 ቁጥር 3 ላይ ዮሐንስ ልክ እንደ ጳውሎስ ሁሉ የመልእክቱ ተደራሲያንን አንባቢያንን በእነሱም እግር ደግሞ እኛ ሁላችንን ሰላምታውን የሚያቀርብበትን መንገድ ሲጠቅስ ሐዋርያው ቅዱስ ጳውሎስ መልእክቶቹን ሲጽፍ ሰላምታውን ያቀርባል መጀመሪያ። ከዛም ያመሰግናቸው ነገር ካለ ያመሰግናቸዋል፣ ከዛም ይወቅሳቸው ነገር ካለ ይወቅሳቸዋል። ከዛ በኋላ ማስተላለፍ የፈለገውን መልእክት ያስተላልፍና መጨረሻ ላይ ደግሞ እንዲህ ቢሆን ጥሩ ነው እንዲህ አድርጉ ካለ በኋላ ሰላምታ ስጡልኝ፣ ነገሌም ሰላም በሉልኝ፣ ነገሌም ሰላም ይላችኋል እያለ መልእክቱን ያጠቃልላል። ይሄ ሐዋርያው ቅዱስ ጳውሎስ መልእክቱን የሚያዋቅርበት ቁም ነገር ነው። ልክ እንደዚሁ ቅዱስ ዮሐንስም በሐዋርያው ቅዱስ ጳውሎስ አካሄድ አይነት በሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 3 ላይ ሲናገር ከእግዚአብሔር አብ እና ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ። ስለዚህ ቅዱስ ዮሐንስ ከእግዚአብሔር አብ እንዲሁም ደግሞ ከአብ ልጅ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም በእውነትና በፍቅር ከኛ ጋር ይሆናሉ እያለ በእነዚህ ሶስት ቦታዎች ብቻ ቅዱስ ዮሐንስ ጸጋ እያለ ቃሉን እየተጠቀመ ስለ ጸጋ ይናገራል፣ ስለ ጸጋ ያስተምራል። እንዲሁም ደግሞ ልክ እንደ ሌሎቹ እንደ ሶስቱ ወንጌሎች ሁሉ ዮሐንስ ጸጋን ከእግዚአብሔር መንግስት ጋር በማመሳከር ይናገራል። ማቴዎስ እንደሚያደርገው፣ ማርቆስ እንደሚያደርገው፣ ሉቃስ እንደሚያደርገው ሁሉ ዮሐንስም ጸጋ ከእግዚአብሔር መንግስት ጋር በማመሳከር ጸጋን እንደ እግዚአብሔር መንግስት አድርጎ ያሳየናል። ለዮሐንስ የእግዚአብሔር መንግስት የተወሳሰበ ረቂቅ ፍልስፍና ሳይሆን የእግዚአብሔር መንግስት በኢየሱስ ክርስቶስ በኩል የሆነልን ዘላለማዊ ሕይወት ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 13 ባለው ክፍል ከኒቆዲሞስ ጋር በነበራቸው ውይይት ለኒቆዲሞስ የገለጠለት ምስጢር ይኸው ነው። ጌታ ለኒቆዲሞስ ሲናገር እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም።
ስለዚህ ወደ እግዚአብሔር መንግስት መግባት ነው ጸጋ። በዮሐንስ ግንዛቤ ወደ እግዚአብሔር መንግስት መግባት ነው ጸጋ። ወደ እግዚአብሔር መንግስት የምንገባበት በር ደግሞ ምስጢረ ጥምቀት ነው እያለ ጌታ ለኒቆዲሞስ የሰጠውን ትምህርት ጌታ ለኒቆዲሞስ የገለጠለትን ምስጢር ዮሐንስ ደግሞ ለእያንዳንዳችን በዚህ መልኩ ጽፎ ያስተላልፍልናል ማለት ነው። ዮሐንስ ጌታችን ኢየሱስ ክርስቶስን በወንጌል ውስጥ ሲያቀርብልን ኢየሱስን የዓለም መድኃኒትና አዳኝ አድርጎ ያቀርበዋል። ዮሐንስ በተደጋጋሚ ስለ ጌታ ሲናገር ጌታን የዓለም መድኃኒትና አዳኝ አድርጎ ነው የሚያስቀምጠው። ይህንን ለማየት በዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ብንመለከት ጌታ ከሳምራዊቷ ሴት ጋር ረጅም ውይይት ካደረገ በኋላ ያቺ ሳምራዊቷ ሴት እንስራዋን በውሃ ጉድጓዱ አጠገብ ጥላ ወደ መንደሯ ተመልሳ ለሰዎቹ ከመሰከረችላቸው በኋላ ሰዎቹ መጥተው የጌታን ንግግር ከሰሙ በኋላ ስለ ጌታ ሲናገሩ እሱ የዓለም መድኃኒት እንደሆነ አውቀናል ይላል። አንቺ ስለነገርሽን ሳይሆን እኛ ራሳችን ደግሞ ሲናገር ስለሰማነው ከንግግሩ እሱ የዓለም መድኃኒትና አዳኝ መሆኑን አውቀናል ይሏታል። ስለዚህ ቅዱስ ዮሐንስ በሳምራዊቷ ሴት ጎረቤቶች፣ በሳምራዊቷ ሴት መንደርተኞች፣ በሳምራዊቷ ሴት ወዳጆች አንደበት አድርጎ ጌታን የዓለም መድኃኒትና አዳኝ አድርጎ ሲያቀርብ እንመለከተዋለን። ስለዚህ ለቅዱስ ዮሐንስ የእግዚአብሔር መንግስት ማለት ከዚህ መድኃኒት መቀበል ማለት ነው። ከዚህ መድኃኒት ጋር ህብረት ማድረግ ማለት ነው። ለዛ ነው ዮሐንስ በወንጌሉ ምዕራፍ 12 ቁጥር 47 ላይ ጌታ ወደ ምድር የመጣበትን አብይ ቁም ነገር ሲናገር ዓለምን ላድን እንጂ በዓለም ላይ ልፈርድ አልመጣሁም ይላል። ስለዚህ ጌታ ወደ ዓለም የመጣበትን አብይ ቁም ነገር ዮሐንስ ሲናገር ዓለምን ለማዳን የመጣው ጌታ በዓለም ላይ ለመፍረድ ሳይሆን ዓለምን ለማዳን የመጣው የመጣልን ነገር መድኃኒት ነው። የመጣልን ነገር አዳኝ ነው። የመጣልን ነገር ዓለምን ከገባበት ከወደቀበት ከተያዘበት የሚያድነው ህይወት የሚሰጠው የዓለም መድኃኒት ነው እያለ ይናገራል። በዚህ ንግግሩ ጌታ ወደ ዓለም የመጣው የጸጋውን ደህንነት እንደ እግዚአብሔር ነፃ ስጦታ ሊሰጠን መሆኑ ግልጽ ነው። ጌታ ወደ ምድር የመጣው ሌላ ነገር ሊያደርግ ሳይሆን ይህንኑ የጸጋውን ደህንነት እንደ እግዚአብሔር ነፃ ስጦታ ለእያንዳንዳችን ሊሰጠን ለእያንዳንዳችን ሊከፍትልን እንደሆነ ዮሐንስ በጽኑ ያስተምራል። ስለዚህ በዮሐንስ ጽሑፎች ውስጥ ልብ ልንለው የሚገባው መሰረታዊ ቁም ነገር የክርስቶስ ጸጋና የክርስቶስ የማዳን ተግባር ህይወት ወይም ደግሞ ለሰው ልጆች የሰጠው ዘላለማዊ ህይወት ተደርጎ ቀርቧል። የክርስቶስ ጸጋ ወይም የክርስቶስ የማዳን ስራ ለእያንዳንዳችን ህይወት ነው ወይም ደግሞ ለእያንዳንዳችን እሱ የሰጠን ዘላለማዊ ህይወት ነው። ስለዚህ በቅዱስ ዮሐንስ ግንዛቤ የክርስቶስ ማዳን ሌላ ነገር ሳይሆን ለእያንዳንዳችን የሆነልን ህይወት ከዛም በላይ ለእያንዳንዳችን የተሰጠን ዘላለማዊ ህይወት ነው። ይህም ስለሆነ ዮሐንስ በወንጌሉ እንዲሁም ደግሞ በመልእክቱ ውስጥ እሱ በጻፋቸው በወንጌሉና በመልእክቱ ውስጥ 66 ጊዜ ያክል የጌታን ነገር ሲናገር ህይወት ወይም ዘላለማዊ ህይወት እያለ ይናገራል። ስለዚህ ለዮሐንስ አስፈላጊው የጌታ የማዳን ስራ መሰረታዊው ቁም ነገር እያንዳንዳችን ህይወት እንዲኖረን እያንዳንዳችን ዘላለማዊ ህይወት እንዲኖረን ነው። በዚህ አይነት የጳውሎስ የጸጋ ግንዛቤ በዮሐንስ ዘንድ ደግሞ አማኝ ከክርስቶስ ጋር ህብረት ባደረገበት ቅጽበት የሚከናወን የሚፈጸም ቁም ነገር ሆኖ እርስ በርሱ ይያያዛል፣ እርስ በርሱ ይመጋገባል። ጳውሎስ በአዲስ ህይወት
ስለመኖር በታደሰ ማንነት ስለመመላለስ በታደሰ አእምሮ ስለማሰብ የክርስቶስ የሆነውን ልብ በልባችን እስኪቀረጽ ድረስ እሱን ለመምሰል ስለመትጋት ሲናገር ዮሐንስም ያንኑ ሐሳብ ወስዶ ጌታ ያደረገው የሰራው የፈጸመው ነገር እያንዳንዳችን ህይወት እንዲኖረን ነው። ህይወት ብቻ ሳይሆን ዘላለማዊ ህይወት እንዲኖረን ነው ያለ ያስተምራል። ስለዚህ መዳን ከሰው የሚነሳ ነገር ሳይሆን ከሰው የሚጀምር ተግባር ሳይሆን የእግዚአብሔር ጸጋ በሰው ልጆች ውስጥ የሚያከናውነው የሰው ልጆች ሰው በሆነው በሱ በጌታችን በኢየሱስ ክርስቶስ በኩል በሰውነታቸው የሚሳተፉበት ጨዋ ተግባር ነው። ከዚህ መዳን ለቅዱስ ዮሐንስ በጌታ ማንነት ውስጥ መሳተፍ ነው። ጌታ ከመልካምነቱ ከለጋስነቱ ከቸርነቱ የተነሳ የሰጠን ይሄ ዘላለማዊ ህይወት የሱ ከሆነው ህይወት በመሳተፋችን የሱን የሚመስል ህይወት አሁን በተጨባጭ መኖር መቻል ነው። ጳውሎስ ቀደም ብለን ባጠናነው ክፍል ስለ ጸጋ ሲያስተምር በጸጋ ፈዋሽነት ላይ አተኩሮ ጸጋ ኃጢአተኛውን የሚለውጥ የመንፈስ ቅዱስ ጉልበት መሆኑን ያመለክታል። የጳውሎስ ትኩረት ጸጋ ፈዋሽ ነው። ስለዚህ ፈዋሽ ስለሆነ ጸጋ ኃጢአተኛውን የሚለውጥ የመንፈስ ቅዱስ ጉልበት ነው እያለ ስለ ጸጋ ያስተምራል። ጳውሎስ እንዲህ ያለውን የጸጋ ግንዛቤ ያገኘውና እንዲህ ያለውን የጸጋ ግንዛቤ የሚያስተምረው እሱ ራሱ ጌታን ካገኘበት ከተለወጠበት ከግል መንፈሳዊ ልምምዱ በመነሳት ነው። ጳውሎስ ክርስቲያኖችን ለማሳደድ በሄደበት ከፈረስ ላይ ወድቆ ከጌታ ጋር ያደረገው የመጀመሪያው ንግግር ከጌታ ጋር የተዋወቀበት የመጀመሪያው ነገር በመንፈስ ቅዱስ ጉልበት የፈረስን ጉልበት በሚረታ የፈረስን ጉልበት በሚሰብር የመንፈስ ቅዱስ ጉልበት መነካት ስለነበረ ለጳውሎስ ስለ ጸጋ ሲያስብ የጸጋን ፈዋሽነት የጸጋን ለዋጭነት የጸጋን ኃይል የጸጋን የመንፈስ ቅዱስ ጉልበት ትኩረት አድርጎ ይናገራል። ስለዚህ ለጳውሎስ ጸጋ ነፃ የሚያወጣ ኃይል ነው። ጸጋ የሰው ልጆችን ህይወት የሚለውጥ መለኮታዊ ኃይል ነው። ጸጋ ከሰይጣን ጋር የምንዋጋበት ጉልበት ነው። ጸጋ የሰው ልጆችን ተግባርና ግብረገባዊ ህይወት የሚቃኝ የመንፈስ ቅዱስ አስተማሪ እጅ ነው። ቅዱስ ዮሐንስ ደግሞ ከዚህ ጎን ለጎን ጠለቅ ባለ ግንዛቤ ጸጋ ወደ መለኮታዊ ምስጢር ከፍ የምንልበት የመንፈስ ቅዱስ ክንፍ ሆኖ የሰው ልጆችን በመለኮታዊ ባህሪ የሚጠቀልል የመንፈሳዊውን ዓለም ምስጢር የሚገልጥ የእግዚአብሔር ልጆች የምንሆንበት ልደት ነው። ስለዚህ እነዚህ ሁለቱ ሐዋርያት ቅዱስ ዮሐንስና ቅዱስ ጳውሎስ ከየግላቸው መንፈሳዊ ልምምድ የተነሳ የጸጋን የተለያዩ መልኮች ያሳዩናል። የጸጋን የተለያዩ ቁም ነገሮች ያስቃኙናል። ቅዱስ ዮሐንስ ጸጋ ማለት በጌታችን በኢየሱስ ክርስቶስ የሆነልን ህይወት ከዛም በላይ በጌታችን በኢየሱስ ክርስቶስ ያገኘነው ዘላለማዊ ህይወት ነው እያለ ሲያስተምር እሱ ስለ ዘላለማዊ ህይወት የሚያስተምረውን ትምህርት በ11 ቁም ነገሮች ከፋፍሎ ያስቀምጣቸዋል። ስለዚህ ቅዱስ ዮሐንስ ስለ ዘላለማዊ ህይወት የሚያስተምረው ትምህርት በ11 ቁም ነገሮች የተወጠነ ነው። ከነዚህም 11 ቁም ነገሮች መካከል ቀዳሚዎቹ ቁም ነገሮች በቀጥታ ቅድስት ሥላሴን የሚመለከቱ ናቸው። ይሄ ማለት ዘላለማዊ ህይወት ከእግዚአብሔር አብ ዘንድ በልጁ በጌታችን በኢየሱስ ክርስቶስ በኩል የተሰጠን በመንፈስ ቅዱስ ኃይል በሚፈጸሙት በሚስጥረ ጥምቀትና በሚስጥረ ቁርባን የተገለጠ
የእምነት ስጦታ መሆኑን የሚያሳዩ ናቸው። ስለዚህ የጸጋ ስጦታ የዘላለማዊ ሕይወት መነሻና ምንጭ ቅድስት ሥላሴ ነው። ዘላለማዊ ሕይወት ከእግዚአብሔር አብ ዘንድ በልጁ በጌታችን በኢየሱስ ክርስቶስ በኩል የተሰጠን በመንፈስ ቅዱስ ኃይል በሚፈጸሙት በሚስጥረ ጥምቀትና በሚስጥረ ቁርባን የተገለጠ የእምነት ስጦታ። የመጀመሪያው ቁም ነገር ሶስት መሰረታዊ ነገሮችን ይዞ አብ ወልድ መንፈስ ቅዱስ ቅድስት ሥላሴ የሚያከናውኑትን የፍቅር ስጦታ የልግስና ስጦታ ያሳየናል። ስለዚህ ቅዱስ ዮሐንስ የመጀመሪያውን ትኩረቱን በቅድስት ሥላሴ ላይ ካደረገ በኋላ በመቀጠል ተከታዮቹን ቁም ነገሮች በእምነት ዙሪያ የሚያጠነጥኑ አድርጎ ያቀርባቸዋል። ቅድስት ሥላሴ ስጦታ ይሰጣል። ይህንን ስጦታ የምንቀበለው በእምነት ነው። ስለዚህ ስጦታውን የምንቀበልበት እምነት ከቅድስት ሥላሴ ቀጥሎ ይመጣና ቅዱስ ዮሐንስ ይህንን የቅድስት ሥላሴን ስጦታ በእምነት እንዴት እንደምንቀበል ይናገራል። ይህም ማለት ዘላለማዊ ሕይወት በእምነት የሚገኝ ነው። ይህም ዘላለማዊ ሕይወት የተቀበልንበት እምነት አስቀድሞ ከእግዚአብሔር ዘንድ ብርሃንና ሕይወት ሆኖ ወደ ተገለጠው ፍቅር የሚመራን ዘላለማዊ የሆነ ተግባራዊ ጉዞ ነው። ዘላለማዊ ሕይወት በእምነት የሚገኝ ነው። ይህም ዘላለማዊ ሕይወትን የተቀበልንበት እምነት አስቀድሞ ከእግዚአብሔር ዘንድ ብርሃንና ሕይወት ሆኖ ወደ ተገለጠው ፍቅር የሚመራን ዘላለማዊ የሆነ ተግባራዊ ጉዞ ነው። ስለዚህ እምነት መሰረታዊ ቁም ነገር መሆኑን እምነት የእግዚአብሔርን ስጦታ የምንቀበልበት ኃይል መሆኑን ቅዱስ ዮሐንስ ይናገራል። ከዚህ በኋላ ቅዱስ ዮሐንስ በሶስተኛ ደረጃ ትኩረቱን ከእምነት ቁም ነገሮች ይሄንን ዘላለማዊ ሕይወት በእምነት የተቀበለው አማኝ ስለሚያከናውናቸው ነገሮች ወይም ደግሞ አማኙ ከእግዚአብሔር ያገኘውን ዘላለማዊ ሕይወት በእምነት መቀበሉ በሱ ውስጥ የሚፈጥራቸው ነገሮች ያስቃኘናል። ስለዚህ ቅዱስ ዮሐንስ ወደ አማኙ ተጨባጭ ሁኔታዎች በመዞር ይህ ከቅድስት ሥላሴ የተሰጠው በእምነት የምንቀበለው ዘላለማዊ ሕይወት በአማኞች ሕይወት ውስጥ ያለው ፋይዳ ምንድነው የሚለው ይዳስሳል። ይሄውም ከእግዚአብሔር ዘንድ የተሰጠውና አማኝ በእምነት የሚቀበለው ዘላለማዊ ሕይወት በአማኙ ውስጣዊ ማንነት ውስጥ የሚከናወን የነፍስ ጉዳይ ነው። ስለዚህ ከቅድስት ሥላሴ የተገኘው ስጦታ በእምነት የተቀበልነው ስጦታ ውስጣዊ ማንነታችንን የሚነካ ውስጣዊ ማንነታችንን የሚዳስስ ከነፍስ ጋር ግንኙነት ያለው የነፍስ ጉዳይ ነው። ስለዚህ ነፍስ በዚህ ጸጋ በዚህ ስጦታ የተነሳ መቀደስ መቻል አለባት፣ መለወጥ መቻል አለባት። ነፍስ ከቅድስት ሥላሴ ከተገኘው ዘላለማዊ ሕይወት የተነሳ አዲስ መልክ ማግኘት አለባት። ነፍስ በአዲስ ማንነት መገለጥ አለባት። ስለዚህ በአማኙ ውስጣዊ ማንነት ውስጥ የሚከናወን የነፍስ ጉዳይ ነው። ይህም በመሆኑ አማኙን ከእግዚአብሔር የተወለደ የእግዚአብሔር ልጅ አድርጎ የሚቀድሰው ከዚህም መቀደስ የተነሳ ደግሞ አማኙ በሕግ ላይ ሳይሆን በፍቅር መሰረት ላይ የተመሰረተ ሕይወት እንዲኖር የሚያስችለው ኃይል ነው ይላል ቅዱስ ዮሐንስ። የሁሉ ነገር ምንጭ ቅድስት ሥላሴ ነው። ቅድስት ሥላሴ የሚሰጠውን ይህንን የዘላለማዊ ሕይወት ስጦታ በእምነት እንቀበላለን። ይህንን በእምነት የተቀበልነውን የዘላለማዊ ሕይወት ስጦታ ደግሞ በሚመለከት ይህ ዘላለማዊ ሕይወት የአማኙን ነፍስ የሚመለከት አማኙን ከእግዚአብሔር የተወለደ የእግዚአብሔር ልጅ አድርጎ የሚቀድሰው አዲስ ልደት የሚሰጠው ከዚህ መቀደስ የተነሳ አማኙ በሕግ ላይ ሳይሆን በፍቅር መሰረት ላይ የተመሰረተ ሕይወት እንዲኖር የሚያስችለው ኃይል ነው ካለ በኋላ ይሄ ሁሉ ነገር ታዲያ እንዴት ነው የሚከናወነው? ይሄ ሁሉ ነገር እንዴት ነው የሚፈጸመው የሚለውን ደግሞ
ሲያስተምር የቅዱስ ዮሐንስን ሐሳብ በሙሉ የሚጠቀልል የቅዱስ ዮሐንስን ወንጌል የቅዱስ ዮሐንስን ነገረ መለኮታዊ እይታ ሁሉ የሚጠቀልለውን አስኳል ነገር ያመጣል ቅዱስ ዮሐንስ። ቅዱስ ዮሐንስ የሁሉ ነገር የሚፈጸመው ዓለም ሁሉ በተፈጠረበትና እርስ በርሱ ስርዓት ባለው ጨዋ መስተጋብር ተያይዞ በቆመበት የሰው ልጆች ለማዳን ስጋ በለበሰበት ቃል ነው ይላል። ስለዚህ ይሄ ሁሉ ነገር የሚፈጸመው ስጋ በለበሰው ቃል በጌታችን በኢየሱስ ክርስቶስ እግዚአብሔር አብ በሁሉም ነገር ላይ ስለ ሁሉም ነገር ለአንዴና ለመጨረሻ ጊዜ የተናገረው ዘላለማዊው ቃል ይህም ኢየሱስ የሚል ቃል ይህም ኢየሱስ የሚል ቃል እግዚአብሔር ያድናል የሚል ቃል እግዚአብሔር መድኃኒት ነው የሚል ቃል ሁሉን የሚፈውስ ሁሉን ወደ መልካም የሚመልስ መራራ የነበረውን ምንጭ ጣፋጭ ውሃ እንዲሰጥ የሚያደርገው ይህ ኢየሱስ የሚለው ዘላለማዊው የእግዚአብሔር ቃል ሁሉን እስካሁን የተነጋገርነውን ነገር የሚፈጽም የሚጠቀልል እስካሁን የተነጋገርነው ነገር እግዚአብሔር ባየለት ጊዜና ስፍራ እግዚአብሔር ባየለት ሁኔታና ጨዋነት ደንቡን ጠብቆ ስርዓቱን ጠብቆ እንዲፈጸም የሚያስችለው ኃይል ነው እያለ ይናገራል። ስለዚህ ቅዱስ ዮሐንስ ስለ ዘላለማዊ ሕይወት የሚያስተምረውን ትምህርት በእነዚህ በ11 ቁም ነገሮች የተወጠነ ነው ስንል እነሱን መልሰን ለክለሳ እንዲሆነን ለማየት አንደኛ ዘላለማዊ ሕይወት ከእግዚአብሔር ዘንድ ሁለተኛ በኢየሱስ ክርስቶስ በኩል ሶስተኛ በመንፈስ ቅዱስ ኃይል በሚፈጸሙት የጥምቀትና የቁርባን ሚስጥራት አራተኛ በእምነት አማካኝነት አምስተኛ ዘላለማዊ ሕይወትን የምንቀበልበት እምነት ስድስተኛ ከእግዚአብሔር ዘንድ ብርሃንና ሕይወት ሆኖ ወደ ተገለጠው ፍቅር የምንመራበት ሰባተኛ ዘላለማዊ የሆነ ስምንተኛ በሰው ልጆች ነፍስ ውስጥ የሚከናወን የነፍስ ጉዳይ ዘጠነኛ አማኙን ከእግዚአብሔር የተወለደ በእግዚአብሔርም ሕያው ሆኖ የሚኖር የእግዚአብሔር ልጅ የሚያደርገው አስረኛ በዚህም በፍቅር ላይ የተመሰረተ ሕይወት እንዲኖር የሚያስችለው 11ኛ ዓለም ሁሉ የተፈጠረበትና ተያይዞ የቆመበት ቃል የሰው ልጆችን ለማዳን ስጋ የለበሰው ቃል ጌታችን ኢየሱስ ክርስቶስ የሚፈጽመው ምስጢር ነው የሚያከናውነው ቁም ነገር ነው የሚሰጠው ስጦታ ነው ማለት ነው ቅዱስ ዮሐንስ። ስለዚህ ለቅዱስ ዮሐንስ የአዲስ ሕይወት ምንጭ እግዚአብሔር ነው። እሱ የሕይወት ሁሉ ምንጭ ነው። ይህ የሕይወት ምንጭ የሚሰጠው ሕይወት ይህ የሕይወት ቅብብሎሽ ከሰው ስራ የሚገኝ ሳይሆን ከእግዚአብሔር መልካም ሐሳብ የሚነሳ መለኮታዊ ስጦታ ነው። ሕይወትን የሚሰጥ እግዚአብሔር ብቻ ነው። ከእግዚአብሔር ውጪ ሕይወትን ሊሰጥ የሚችል ሌላ ማንም የለም። እግዚአብሔር ሕይወትን የሚሰጠው በኔ ስራ በኔ መልካም መሆንና አለመሆን ሳይሆን እሱ ሕይወት ስለሆነ ነው። ከሕይወት ውጪ ሌላ ነገር ከሱ ውስጥ ስለማይወጣ እግዚአብሔር በባህሪው ሕይወት ስለሆነ በማንነቱ ሕይወት ስለሆነ የሕይወት ሁሉ ምንጭ ነው። ስለዚህ ከኔ ስራ ሳይሆን ከእግዚአብሔር መልካም ሐሳብ የሚነሳ መለኮታዊ ስጦታ ነው ዘላለማዊ ሕይወት። ስለዚህ ዮሐንስ በወንጌሉ ሲናገር በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ያለ የክርስትናን ሁሉ ምስጢር በዚህ ሐሳብ ይገልጥልናል። የክርስትና ሁሉ ምስጢር በእሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። እግዚአብሔር አንድያ ልጁን የሰጠበት ፍቅር ዓለም ሁሉ የሚያድን
ዓለምንም ሁሉ ወደ መዳን የሚያመጣ ዓለምንም ሁሉ በዘላለማዊ ሕይወት ጸጋ የሚሸልም ነው። ከዘላለማዊ ሕይወት ያነሰ ነገር እግዚአብሔር አንድያ ልጁን እንዲሰጥ ያስገደደውን ፍቅር አይመጥንም። እግዚአብሔር አንድያ ልጁን እንዲሰጥ የተገደደበት ፍቅር እኩሌታው ዘላለማዊ ሕይወት ነው። እኩሌታው የእያንዳንዳችን በዘላለማዊ ሕይወት መመላለስ ነው። ቅዱስ ዮሐንስ ስለ እግዚአብሔር አብ ሲናገር አብ በራሱ ሕይወት ነው ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ። ስለዚህ አብ በራሱ ሕይወት ከሆነ ይሄ ሕይወት የሆነ አብ በልጁ በጌታችን በኢየሱስ ክርስቶስ አማካኝነት ለእያንዳንዳችን ዘላለማዊ ሕይወት ከሰጠን ከሕይወት ያነሰ ኑሮ ከሕይወት የወረደ ነገር ውስጥ ገብተን ከሕይወት በወረደ ነገር ታስረን ይሄ የእግዚአብሔር የሆነውን ስጦታ በማይመጥን ሕይወት እንድንኖር የእግዚአብሔር ፈቃድ አይደለም። ልጁን የሰጠበት ዋጋ ሕይወት የሆነው እግዚአብሔር ልጁን አሳልፎ ለኛ የሰጠበት ክብር ልጁን አሳልፎ ለኛ የሰጠበት መስጠት እኛ እሱ በሰጠን ሕይወት ልክ እንድንመላለስ እሱ በሰጠን ሕይወት ልክ እንድንኖር እሱ የሰጠን ሕይወት የሚጠይቀውን ክብር እሱ የሰጠን ሕይወት የሚጠይቀውን ዋጋ እሱ የሰጠን ሕይወት የሚጠይቀውን መለየት ተለይተን እንድንመላለስበት ነው። ስለዚህ ኢየሱስ ስለ አባቱ ሲናገር አብ ወደኔ ከሳበው በስተቀር ወደኔ ሊመጣ የሚችል ማንም የለም እያለ በተደጋጋሚ ያረጋግጥልናል። ስለዚህ ጌታ እስባቸዋለሁ መርጫቸዋለሁ እያለ ሲናገር የዘላለማዊ ሕይወት ጥሪ ከሰው ስራ የሚነሳ ከሰው ስራ የሚሰጥ ደሞዝ ሳይሆን ከእግዚአብሔር ቸርነትና ከፍቅሩ ልክነት የተነሳ የሚሰጥ መለኮታዊ ስጦታ መሆኑን በግልጽ ያሳየናል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ይላል። እንደ ስራችን ቢሆን ኖሮ ልክ እንደ ግሪካውያን የየራሳችንን አማልክት መምረጥ እንችል ነበር። ግሪካውያን ሁሉ የየራሳቸው አማልክት አላቸው። እያንዳንዱ ግሪካዊ የሚፈልገውን አምላክ ይመርጣል። ለስራዬ ያግዘኛል፣ ይስማማኛል፣ ሕይወቴን ያቃናልኛል ብሎ የሚፈልገውን የሚያምንበትን አምላክ ይመርጣል። ጌታ ሲናገር እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም ይላል። ስለዚህ ምርጫው ከስራ ሳይሆን ከጸጋ ነው። ምርጫው ከሰው ሳይሆን ከእግዚአብሔር ነው። ስለዚህ ይህ ስጦታ በሰው ስራ የሚጸና ሳይሆን በጸጋ የሚገለጥ በጸጋም የሚመራ ነው። ለዚህ ነው ጌታ በዮሐንስ ወንጌል ምዕራፍ 15 ቁጥር 16 ላይ ሲናገር ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። የፍሬው ማፍራት ብቻ ሳይሆን የፍሬው ኗሪ ዘላቂ መሆን በአማኞች ሕይወት ውስጥ በጥምቀት የተተከለው በቅዱስ ቁርባን የሚያፈራው አዲስ ሕይወት ምሳሌ። ይህ አዲስ ሕይወት በጸጋ የሚገለጥ በጸጋ የሚኖር በጸጋ አቅጣጫ የሚሰማራ የዘላለማዊ ሕይወት ጉዞ ነው። ዘላለማዊ ነገር ሊሰጠን የሚችለው አስቀድሞ ዘላለማዊ የሆነው ነገር ነው። ጊዜያዊ የሆነ ነገር ዘላለማዊ ነገር መስጠት አይችልም። የዘላለማዊ ነገር ስጦታ ባለቤት እሱ ራሱ አስቀድሞ ዘላለማዊ ነው። እሱም እግዚአብሔር ነው። ዘላለማዊነቱ ደግሞ ስጋ ለብሶ በመካከላችን አድሮ ኢየሱስ የሚል ስም ይዞ እሱ በዚህ ዘላለማዊነት ውስጥ እንድንሳተፍ በሕማሙ በሞቱና በትንሳኤው ያቀረበልንን ጥሪ ተቀብለን በዛ ውስጥ እኛም ከክርስቶስ ዘላለማዊነት የተነሳ ዘላለማውያን ወደ መሆን ክብር ተጠርተናል። ስለዚህ ይህንን ክብር የሚመጥን ሕይወት እንድንኖር ይህንን ክብር የሚመጥን ጥሪ እንዲኖረን ይህንን ክብር የሚመጥን መመላለስ እንዲኖረን እግዚአብሔር አንድያ ልጁን የሰጠው
ለዚህ ክብር ነው። ስለዚህ እግዚአብሔር አንድያ ልጁን ለሰጠበት ሕይወት የሚመጥን ክብር እንድንኖር በዛ ክብርም እንድንመላለስ እግዚአብሔር ጸጋ እያንዳንዳችንን ያግዘን። በቀጣዩ ክፍል ይህ በጌታችን በኢየሱስ ክርስቶስ እንዴት እንደሚፈጸም በሚስጥረ ጥምቀትና በሚስጥረ ቁርባን እንዴት እንደሚፈጸም እንዲሁም በአማኙ ሕይወት ውስጥ የሚያመጣቸው መልካም ነገሮች ምን እንደሆኑ በዝርዝር ለመመልከት እንሞክራለን። እግዚአብሔር ይስጥልኝ።